ስሜ አስቴር ወርቁ ይባላል። የቤቱ ሶስተኛ ልጅ ነኝ እና እኔ በእናቴና በአባቴ አገልግሎት ዘመን ከተወለድኩበት እስካሁን ድረስ ያለውን ጥቂቱን ነገር ማለት መግለጽ የሚገባኝን ነገር እገልጻለሁ። እናቴና አባቴ ወንጌላዊ ናቸው። እኔ ከወንጌላዊ ቤተሰብ ነው የተፈጠርኩት። ከልጅነታችን ጀምሮ በወንጌል ነው ያደግነው። ይህ ቤት ማለዳ ጸሎት አለን፣ ማለዳ ቃል ጥናት አለን፣ ማለዳ ያንን አጥንተን ነው ወደ ትምህርት ቤታችን የምንሄደው። ከትምህርት ቤት መልስ ደግሞ ምሳ ሲበላ አንድነት ነው፣ አንድ ጠረጴዛ ላይ ቀርበን ነው የምንበላው። ግን ከመብላታችን በፊት የዕለት ስሳይ የሚል መጽሐፍ ነበር። እሱ ተነቦ ከዛ በኋላ ነው ምሳችንን የምንበላው። ማታ ደግሞ 12 ሰዓት ሲል አገልግሎት እንኳን ቢኖረን ቸርች የምናገለግል ከሆነ እየሮጥን ነው ተሰባብረን የምንመጣው። ምክንያቱም የቤተሰብ ፕሮግራም እንዳያመልጠን ማለት ነው። ተረኛ አለ። ተረኛው ፕሮግራም መሪ ከሆነ ቀድሞ መገኘት አለበት። መልእክት የሚያቀርብም ሰው ቀድሞ መቅረብ አለበት። ከዛ በኋላ ሁላችንም ተሰብስበን ፕሮግራማችንን እናደርጋለን። እነሱ ኖሩም አልኖሩም ግዴታችን ነው ይሄ። ከኛ ጋራ እግዚአብሔር ስላለ፣ የሱ ቁጣ ከኛ ጋር ስላለ እኛ እነሱ ቢኖሩም ባይኖሩም እኛን አስተምረው ቀርጸው እንደ እርሳስ ቀርጸውን ስላስቀመጡን 12 ሰዓት ሲል እዚች ጠረጴዛ ላይ ነን። ከዛ በኋላ ፕሮግራማችንን አድርገን ከጨረስን በአባታችን ነው ጸሎት ከጨረስን በኋላ ነው ወደ ራትም የምንገባው፣ ሌላውንም ወደ ጥናትም የምንገባው። ስለዚህ ቤተሰቦቼ እንዴት ናቸው? አባታችን መቆጣት አይቆጣንም፣ ገና ግን አይኑ ያስፈራናል። በአይኑ ሲመለከት ቁጣው ይገባናል። ስለዚህ እሱ የሚጠላውን ነገር ሁሉንም ትተን ነው የምናልፈው። ያቺ አይኑ ለእኛ መግለጫ ናት። በዛ ነው ያደግነው። እናታችን ደግሞ ለእኛ ካላት ስስት፣ እሷም ሰራተኛ ናት። በዛች አጋጣሚ በመጣችበት ጥፋት ብናጠፋ እንኳን በመቆጣት አንዳንዴም በመግረፍ በያዘችው ነገር በመምታት እኛን ከጥፋት ትመልሰናለች። እኛ በዛ ሰዓት አይገባንም ነበር። ነገር ግን ዛሬ ትዳር መስርቼ ልጅ ወልጄ ሲመለከት ለካስ እናቴ ከክፉ መንገድ ነው እኔን የመለሰችኝ። ያኔ ለምንድን ነው የምትቆነጥጠው? ለምንድን ነው የምትመታን እንል ነበር። ነገር ግን አሁን ልጅ ወልጄ ሳይ፣ ትዳር መስርቼ ሳይ ከነሱ ብዙ ትምህርቶችን ወስጃለሁ። እናት አባቴ እኔ ተወልጄ ከዚህ ቤት እስኪወጣ ድረስ አንድ ቀን ሲጣሉ በእግዚአብሔር ፊት ነው የምናገረው፣ ውሸት አይደለም። አንድ ቀን ሲጣሉ ሰምቼ አላቅም። እነሱ ቅሬታም ካለባቸው መኝታ ቤት ይገባሉ፣ መኝታቸውን ይዘጋሉ፣ ተነጋግረው ጨርሰው በደስታ ወደዚህ ይመጣሉ። እኔ በህይወቴ የገጠመኝ ነገር ምንድነው? አግብቼ ባለሁበት ቤት ጎረቤት ባልና ሚስት ይጣላሉ እና ባየሁት ነገር ተደናገጥኩኝ። እንዴት ሆኖ ነው ባልና ሚስት የሚጣላው? እንዴት አድርጎስ ይደበድባል? ከደበደበስ በኋላ እንዴት አብራ ትኖራለች? ላካ እኛ ያንን ህይወት አናውቀውም እንጂ በውጭው ዓለም ላካ እንደዚህ አይነት ህይወት አለ። ነገር ግን እኛ እዚህ ቤት ውስጥ እኛን አባታችንም እናታችንም ያስተማሩን በፍቅር መኖርን፣ እንዴት ማሰብ እንዳለብን፣ ለምስኪኖች እንዴት ማሰብ እንዳለብን፣ እነሱ ራሳቸው በመነጋገር መፍታት እንደሚችሉ ነው እኛ የተማርነው። ስለዚህ እኔ በህይወቴ ብዙ ነገር ተምሬያለሁ ከእናቴና ከአባቴ። እንደገና ደግሞ እኛም አገልጋዮች ነበርን። እዚህ ዲላ ቃልዮት ሲኳይር ዘማሪዎች ነን፣ ድራማ ቡድንም ነን፣ እንዘምራለን፣ እናገለግላለን። አሁንም ደግሞ መብራት ኃይል ቃልዮት ነኝ ያለሁት እና ልጆቼን አሁን በእነሱ ፈለግ ለማስከተል ብዙ እጥራለሁ። ምክንያቱም እናቴና አባቴ ለእኔ ያቀበሉኝ ወንጌል ይሄንን ነው። እነሱ በብዙ ሰርተዋል። አሁን ደግሞ በእኔ ላይ እየተሰራ ነው ያለው። እኔም ደግሞ ለልጆቼ ያስተላልፋለሁ። ምክንያቱም ወንጌል ማለት የዱላ ቅብብል ነው። የዱላ ቅብብልን አንዱ ሰው ሲሄድ ሲሮጥ ይዞ ይሮጣል፣ በደከመበት ለሌላው ያስተላልፋል፣ ያኛውም ቀጥሎ ያስተላልፋል። አባታችን ብዙ ለፍቷል፣ ብዙ ደክሟል፣ ብዙ መከራዎችን አልፏል። ነገር ግን እኛን ደግሞ አፍርቷል። እሱ እኛን ወልዶናል፣ ብዙ ክርስቲያኖችንም ወልዷል። እኛ የስጋ ልጆቹ ብንሆንም ሌሎች ደግሞ ልጆች ብዙ ወልዷል እና ወንጌል አይቆምም፣ የሚቆምም ነገር አይደለም።
እኛ ከቤተሰቦቻችን የተማርነው ይሄንን ነው፣ ወንጌልን ይዘን ማስቀጠል ነው። ስለዚህ አሁን እኔ በልጆቼ እያረፍኩ ነው ያለሁት። ሁለተኛ ልጄ ሆሳና ተማሪ ናት፣ የጤና ተማሪ ናት። ነገር ግን ፌሎ ሊደር ናት። ፌሎ ላይ ትሰብካለች፣ ሰባኪም ጭምር ናት። ሶስተኛዋ ልጄ ደግሞ ዘማሪ ናት፣ ትዘምራለች፣ ወርሺፐር ናት። ስለዚህ እኔ አሁን አባቴ የሰጠኝን አደራ ከእኔም አልፌ ለልጆቼ እያስተላለፍኩ ነው ማለት ነው። ልጆቼ ደግሞ በቀጣይ ለልጆቻቸው ያስተላልፋሉ። እኛ ከቤተሰቦቻችን ይሄንን ነው የተማርነው። እህት ወንድሞቼን ደግሞ በአክብሮት አብረን ተከባብረን አብረን ተጫውተን አብረን ተሰባስበን ከመሄድ ውጪ አንድ ቀን እርስ በርሳችን ተጣልተን አናቅም። ምክንያቱም ማን ከማን ጋር ይጣላል? ሁሉም በጌታ ፍቅር ነው። ጠዋት ቃል አለ፣ ከሰዓት ቃል አለ፣ ማታ ቃል አለ። ስለዚህ ቃሉም ይይዘናል እንዳንጣላ ማለት ነው። በትምህርት ቤት ጉዟችን ደግሞ ሁላችንም ተከታታይ ነን ማለት ትምህርት ቤት ስንገባ ትዝ ይለኛል ታላቅ እህታችንና አሁን ውጪ ያለው እግዚአብሔር አለ እኔ ሶስታችን አንድ ላይ ነው ትምህርት ቤት ልንገባ ይሄር ነው። ፈተና ስንፈተን ቁጥር ጽፈው ነው የፈተኑን 20 ቁጥርና 30 ቁጥር። እኔና ወንድሜ አልቻልንም። እህታችን ግን 20 እና 30 ብላ ስትል እሷ ሁለተኛ ክፍል ገባች፣ እኛ አንደኛ ክፍል ገባን። እንደዛ እየተከታተልን ይሄር ነው። ስለዚህ እኛ ዛሬም ወንድም እህቶቼ እኔ ቢቸገር እነሱ ረድተውኝ እነሱ ቢቸገሩ እኔ ረድቻቸው እንደዛ ነው እየኖርንም ያለነው። ማንም የማንንንም ክፋት ሳያይ ያ ነገር ምንድነው ያመጣው? ቤተሰብ አሁን እኔ አዲስ ቤተሰብ ላይ ሲመሰርት የባለቤቴ ቤተሰቦች በፍቅር እንዲኖሩ እመክራቸዋለሁ። እነሱ ከክርስቲያን ቤተሰብ ስላይደሉ ፍቅር የላቸውም። ነገር ግን እኔ ወደዛ ከገባሁበት ጊዜ ጀምሮ እዚህ የተማርኩትን አባቴና እናቴ ያሳዩኝን ፈለግ ተከትዬ እነሱን ወደ ጌታ አምጥቼ እንደገና በጌታ ፍቅር እንዲኖሩ አድርጌያለሁ። ስለዚህ ይሄ ምንድነው? የአባቴና የእናቴ የነሱ ስጦታ ነው፣ እነሱ የሰጡን ነገር ነው። ስለዚህ እኛ በህይወታችን የተማርነው ከነሱ የተማርነው ብዙ ነገር ነው። እሱ ሲታሰር እንኳን እኛ ታሰረብን ብለን አዝነን አናቅም። ምክንያቱም በመዝሙር እየዘመርን ቃሉን እየሰማን ሁሌ በቃ እሱ ነገ እመጣለሁ ነው የሚለን። እኛ ልንጠይቀው በምንሄድበት ሰዓት ቅዳሜ አጥባን ይዛን ትሄዳለች እሱ ጋር። ነገ እመጣለሁ፣ እስኪመጣ ግን ይሄንን ቃል ጥቅስ አንብቡ ይለናል። ይሄን ቃል አንብባችሁ በቃላችሁ ሸምድዳችሁ ጠብቁ ይለናል። ሁሌም በቃላችን ሸምድደን በሚቀጥለው ቅዳሜ ደግሞ ሄደን እንነግረዋለን ማረሚያ ይሄንን ችያለሁ ብዬ በጣም ጎበዝ በቃ በሚቀጥለው ሳምንት እመጣለሁ ይላል እሱ። ሁሌም በሳምንቱ እመጣለሁ ብሎ አጽናንቶን ነው የሚልከው። ስለዚህ እኛ በፍቅር ነው ያደግነው። እግዚአብሔር ፍቅር ነው። እግዚአብሔርን የያዘ ሰው ደግሞ ሁሌም ፍቅር ነው። ፍቅር ደግሞ ሁሉን ነገር የምታስተምር ናት። ስለዚህ የኛ ቤተሰብ አሁን እንደምታዩን ነው፣ እርስ በርስ በመተሳሰብም በወንጌልም በሁሉ ነገር። ስለዚህ እኛ ከአባታችን ከእናታችን እናታችን በጣም ጠንካራ እናት ናት። እኛን እያሳደገች እንደገና ስራዋን እየሰራች በምሽት እየተማረች አስታውሳለሁ። አንድ ጊዜ በማታ ተምራ እየመጣች ጅብ ከቧት ጮሃ እዚህ ድልድይ ነበረኛ ሰፈር እዛ ጋር ነው የጮኸችው እና ሁላችንም ተሰባብረን እሷ እስክትመጣ ድረስ እንቅልፍ ስለማይወስደን ተሰባብረን የወጣንበት ጊዜ አስታውሳለሁ። ያን ሁሉ መከራ አሳልፋ ነው እኛን ለዚህ ያበቃችን። እኛ አሁን ሁላችንም ጥሩ ቦታ ነው ያለነው። እግዚአብሔር ይመስገን ጥሩ ትዳር ሰጥቶናል፣ ጥሩ ስራ ሰጥቶናል፣ እየኖርን ነው። ይሄ የነሱ ጸሎት ነው። አባታችን ሁሌም ከኛ ጋር ባይሆን ሁሌ ደግሞ እጁን ጭኖ ይጸልያል። እንደገና ደግሞ አንድ ነገር መናገር የሚፈልገው እሱ ለወንጌል በሄደበት ለአገልግሎት ሲሄድ ውጭም ይሄድ የትም ቢሄድ ልብስ በካርቶን ነው ይዞ የሚመጣው። ሲመጣ ለእንትና ነው ብሎ ገዝቶ አይመጣም። ገዝቶ የሚመጣው ለማን ነው? ለሁላችንም። እሱ እንደፈለገው ዝም ብሎ ገዝቶ ይመጣና ቡና ይፈላል፣ ሞቅ ተደርጎ በቃ ደስተኛ ሆነን መዝሙር ዘምረን ቃል ተነግሮን ከዛ በኋላ ልብሱ ይራገፋል። እና እኛ ልብስ ለመውሰድ ስንፈልግ ታላቅ ይጀምራል። ከዛ ቀጥሎ በደረጃ እንሰለፋለን። ከዛ በኋላ የመጀመሪያዋ ታላቃችን እህታችን እሷ ትለካለች። እሷ ማይሆናት ከሆነ ለቀጣዩ ታስተላልፋለች። ከዛ ማይሆን ከሆነ ለቀጣዩ ያስተላልፋል። አንዳንድ ጊዜ አንዱ ሰው ልብስ ላይ ደርሰው ይችላል፣ ግን ምንም አይነት ስሜት አይሰማንም።
በጣም ደስተኛ ሆነን ነው ለሌላው ለደረሰው እኛ ደስተኛ እንሆናለን። እንደዛ ነው ያደግነው። ስለዚህ አባታችን እንደዚህ አድርጎን ነው ያሳደገን። ስሜ ቲኪቆስ ወርቁ ይባላል፣ ወይንም ደግሞ በኒክኔም ቲኪ ይባላለሁ። የቤቱ አራተኛ ልጅ ነኝ። ከወላጆቼ የተማርኩት ብዙ ነገር አለ። ከአባቴ ለመጀመር ከአባቴ ጭካኔን ተምሬያለሁ። ምን ማለት ነው? ለቆረጠው ላመነበት ነገር የሚጨክን አባቴ የህዝብ አገልጋይ ነው፣ የወንጌል አገልጋይ ነው። ላመነበት ለወሰነበት ነገር ወስኖ ህይወቱን ሰጥቶ የሚያገለግል ነው። ምንድነው እኛ በልጅነት ልምዳችን ብዙ ጊዜ ያየነው ምንድነው መስቀሉን ይሸከም ብሎ እንዳለው ኢየሱስ ክርስቶስ ሊከተለኝ የሚወድ ቢኖር ብሎ እንዳለው አይነት ህይወት የሚኖር አባት ነው ያለኝ። ብዙን ጊዜ በልጅነታችን የአባት ስም ይዞ ኖሮ ነው ያየነው እንጂ አብዛኛውን ጊዜ ውጪ ነው የምናገኘው። እሱን ሄደዋል። አንዳንዴ ከዛው ካለበት ቢሮ ተነስቶ ወደ አዲስ አበባ የሚሄድባቸው ጊዜዎች አሉ። ልጆች ነን። እንደውም ትዝ የሚለኝ ምንድነው እኔ ትምህርት ስንጨርስ ቫኬሽን ውሰደን አዲስ አበባ ውሰደን እንለዋለን። ፕሮግራሜ ብሎ አይወስደንም። አዲስ አበባ ልጆቼም ፕሮግራሜ ነው ብሎ ይዞን አይሄድም። ከስራው ጋር አያይዞ ደብረ ዘይት ስብሰባ አለኝ፣ ከደብረ ዘይት በኋላ አዲስ አበባ ስብሰባ ስላለኝ የሚል ፕሮግራም ይዞን የሚሄደውና እኛ እንኳን ከተማ ውስጥ ከሌሎች ሰዎች ጋር ሆነን አደራ ሰጥቶን ስንዞር እሱ ስብሰባውን ነው የሚገባው። ምን ለማለት ፈልጌ ነው? ቅድሚያ ለሚሰጠው ነገር ይሰጣል። በእርግጥ ለቤቱም ትልቅ ዋጋ የሚሰጥ አባት ነው ያለኝ። እንደዚህ አይነት አባቶች ጊፍትር ካልሆኑ በስተቀር ሁለት ነገር አቻችለው ይሄዳሉ ብዬ አላምንም እኔ። ምክንያቱም እዚህም ያለውን ነገር ለማስተካከል ይሯሯጣል፣ እንረዳዋለን። ዋናው ግን አስቀድማለሁ ብሎ ራሱን የሰዋለት ነገር ደግሞ ከፊቱ ይጠብቀዋል። ለዛም ደግሞ ዋጋ ይከፍላል። ፉሊ በቃ የተለየ በውጭውም ባሉ ሰዎች የሚፈለግ በቤትኛም ደግሞ የምንፈልገው አይነት አባት ነው እናያለን። ከዛ ሁሉ ደግሞ ምንድነው ጊዜ ኖሮት ደግሞ የእህቶቼ ገልጸውታል። አብዛኛውን እኛን ቤዝ ያደረገን ይመስለኛል። ብዙም ጊዜ ውጪ ስለሚያሳልፍ እሱ እኛን ቤዝ ፋውንዴሽናችን ያስተካከለው ቤት በምንማረው የመጽሐፍ ቅዱስ ትምህርት ነው እና ብዙም ጊዜ ፈቀቅ አላልንም። የሱ መኖር ሳይከብደን ባሳየን መንገድ በመራን መንገድ ቤት ተሰብስበን በመዘመር የቃል ጥናታችንን በመቀጠል እንጠብቀዋለን። ያለ እስኪመስለን ድረስ ፊል እናረጋለን። ስለዚህ ቅድም ምንድነው ጭካኔ ማለት ምንድነው? ወስኖ ተለይቶ እስከዛሬ ድረስ ማለት ነው። እስከዛሬ ድረስ ላመነ እንደውም አንዳንደኛ በቃ ረፍት አድርግ ብዙ አገልግለሃል ስንለው አንድ ጊዜ እንደው እያገለገልኩ ነው መድረክ ላይ ነው በሞተው አለ። እያገለገልኩ ነው። ስለዚህ እኔ እንደውም ይህን ከሰማሁ በኋላ ምን አገባኝ ብየውሉ ብያለሁና ስለዚህ ኦልሬዲ እሱ ዴዲኬትድ ስለሆነ ለዛ ጉዳይ ያ ሆነ ማለት ቤቱንም ትቷል ማለት አይደለም። ሌላው ደግሞ ጀግና እናት አለችኝ። በቃ የሱን መኖር ወይ ደግሞ በስራ ጉዳይ አለመኖር ፊል ሳናረግ ሳይሰማን ቀጥ አድርጋ እየቀጠቀጠች በተለይ እኔ ብዙ ተቀጥቅጫለሁ። ከተቀጠቀጡት የመጀመሪያው አንዱ ነኝ እኔ። ለምንድን ነው እኔ መዞር ወዳለሁ፣ እሄዳለሁ፣ መጫወት ወዳለሁና በጫወታ ስሜት አምሽቼ ነው መጣው። በሆቴል እኔ ተሰጠኝ ሰዓት ስንት ሰዓት እንደሆነ ታውቃላችሁ? 12 ሰዓት ቤት መገኘት አለብኝ። 10 ደቂቃ ካለፈ አምኜበት ነው የምገባው።
ስለዚህ በጣም ያችን ሰዓት ለመጠበቅ እሱን አልጠበቅም። እሷ ራሱ በቃ ለእኔ መድፍ ናት። በቃ ትንሽ ስተት፣ አንዳንዴ ደግሞ በሰው ስተት ሁሉ የሚገረፍበት ጊዜ አለ። ለምን ተይዛ ይልክ ሻርፕ ልታረገኝ በቃ ደም ከአፍንጫዬ ከምኔ እስኪወጣ ድረስ ነው የሚገረፈው። እሱ ደግሞ ከያዘኝ በቃ ራቁቴ ነው የሚገረፈው። አውልቅ ልብስ ነው የሚባለው። ልብስን አውልቅ በቃ ጠጥቼ እንዱላ ምንድነው በጣም ስትሬት አድርጎ ነው ያሳደጉን። ስለዚህ ምንም ነገር አልጎደለብኝም ወይ ደግሞ አልጎደለብንም ሁላችንም። ቅድም ያልኳችሁ ምንድነው ለእኔ የተሰጠኝ 12 ሰዓት ማለት ምንድነው እሱ አላውቅም። ለእኔ ብቻ ነው ያ ሰዓት የተሰጠኝና እኔ ከገባሁ በኋላ እንዳትገባ ይለኛል። በቃ እንዴት እንደምፈራ እኔ ከብቼ ቤት አባት ላይ አትገባም ይለኛል። አባት ላይ አትመጣም። ያ ኢንፍሉዌንስ ዛሬ በእኔ ህይወት ላይ አለ። የሚገርማችሁ ነገር አሁን የምኖረው ያው ከልጅነቴም ጀምሮ አዲስ አበባ ነው ያለሁትና 4 ልጆች አሉ። 4ቱም ወንዶች ናቸው። እኔ ቤት እያለሁ እነሱ አላውቀውም። እኔ ቤት እያለሁ ከመጡ ይያቸው መቀጥቀጥ ነው። የት ነበርክ? አንዳንዴ ሳስበው ግራ ይገባኛልና አሁን ትልቁ ልጄ በልጅነት የልርኩት ልጅ 19 ዓመቱ ነው። ቀልቅ 14 ዓመት ሲሞላ ተወኝ በቃ ምናምን ነገር ማለት ጀመረ። ምን ማለት ነው? እኔ ከልጆች ጋር ጓደኞች ጋር መጫወት ያው ጊዜ ልጅ እንደዛ ስለሚል ከልጆች ጋር መጫወት አለብኝ ይላል። እኔ አልከለከልኩም። እኔ ከመጣሁ በኋላ አትምጣ ማለት ጀመርኩ እኔ እና እንደውም ባለቤቴ እንደ ዳዲ አትሁን ተው ትለኛለች። ተው እንደ ዳዲ አትሁን ተው ልጆቹን አትጨነቃቸው ምናምን ትለኛለች። እኔ ሳላውቀው ውስጤ ልክ እንደሱ አይነት ይመሰክራሉ እናቶች እህቶቼም አንዳንዴና እሱ ደግሞ እንደ ዳዲ ያደርገዋል እንደ ምናምን ይሉኛል። እኔ ፈልጌው አይደለም። ስለዚህ ያሳየኝ ያስተማረኝ ወይ በቃ እኔ ላይ ቢውል አድርጓልና ይሄ ነገር አለና እንደዚህ አይነት ነገሮችን ወርሻለሁ። እናቴ የምሳሌ መጽሐፍን ታነብልናለች። መጽሐፈ ምሳሌና በቃ ዛሬም ድረስ እንደ ጁስ የምጠጣው የመጽሐፍ ክፍል ነውና ብዙ ነገር ያስተምራል የመጽሐፈ ምሳሌ። ምክንያቱም ልጅ እንዴት ሆኖ መኖር እንዳለበት፣ ልጅ እንዴት ከአባቱ ከልጅ እንዴት ከእናቱ ጋር። እንደውም ትዝ ይለኛል የእናትህን ትእዛዝ አትተው፣ የአባትህን አትርሳ፣ በልብህ ጽላት ጻፈው የምትላት ሁሌ ትገርመኛለችና ምንም ሳይጎልብን ምንም ሳንጨነቅ ነው ወላጆቻችን ያሳደጉን። ምንም አይነት ባውንደሪ የለውም፣ ክፍት ነው። የምንፈልገውን እንጠይቃለን፣ የሚያስፈልገንን እንጠይቃለን። ኢንቲሜሲያችን በጣም የተቀራረበ ነው፣ ግን ሲሪየስ በእግዚአብሔር ቃል መሰረት ነው። በቃ እንደውም እኔ ብዙን ጊዜ እሱ ምን ይለኛል ከኔ ጋር እንደውም ከሱ ጋር የመውጣትና የመግባት እድል ያገኘሁት እኔ ነኝ። ይዞኝ ይሄዳል በመኪና ብዙን ጊዜ ልጅም ሆኜ አንጠልጥሎኝ ይዞኝ ይሄዳል። ወደ አዲስ አበባም ሴር ስብሰባ ካለው ናግባ ይለኝና ይዞኝ ይሄዳል። ወደ ገጠር ፕሮግራም ኮንፈረንስ ሲኖረው ይዞኝ ይሄዳል። እና አንዳንዴ ሁሌ የሚገርመኝ ነገር ማንም ታናሽነትን አይናቀው ይለኛል። ማንም ታናሽነትን አይናቀው። የሚገርም ቃል ነው እሱ የሚነግረኝ። እንደገና ከሱ ጋር ሲሄድ ከሱ ጋር ወደሚያገለግልበት ይዞኝ ሲሄድ በቃ ፈራለሁ። በቃ እዛ ያሉ ሰዎች ለሱ ያላቸው ሪስፔክት ሳይ በቃ እኔ በጣም በቃ ምን ብዬ እንደምነግራችሁ አላውቅም። በቃ በጣም ነው የሚገረመውና ለዚህም ይመስለኛል ለሚወደው ህዝብ አገለግላለሁ ብሎ ለተለየለት ህዝብ ከእግዚአብሔር ቀጥሎ እንደሰማችሁት ከምስክርነቱም ከሚማርበት ሀገር ጥሎ ይመጣል። አንዳንዴ ወደ አሜሪካን ሄዶ ለወር ከሄደ በሳምንቱ ይመጣል። እንዴ ለወር አይደለም እንደ ሄድከው ስል ሙዙ ናፈቀኝ፣ እንሰቱ ናፈቀኝ፣ ምን አረጋለሁ ዛሬ ምን እሰራለሁ ይላል። በሳይድ ኦፍ ዳት ምንድነው እሱ የሚያስበው እዚህ ካለው ህዝብ ጋር ያለው ኢንቲሜሲ በጣም ከባድ ስለሆነ እንግዲህ የተለየ ሰው ስለሆነ ለእግዚአብሔር በአንድ ቀን ደርሶ መልስ አድርጎ ቢመጣ እኛ አይገርመንም። እኛ እንደውም
ምንድን የሆነው? በቃ እሱን አባታችን ነው መልሰን ሰጠ ነው ለእግዚአብሔር። ያ ማለት ምን ማለት ነው? ከኛ ጋር ካልሆን ካላልነውም፣ ከኛ ጋር እንደዚህ ካልሆን ካላልነውም፣ ደብተር እንኳን እንደዚህ ገልጦ ማት ወይ ደግሞ አንድ ትምህርት ነግሮን አያውቅም ከመጽሐፍ ቅዱስ ውጭ። ምንድነው ጊዜው እዛ ስላለ ይሄንን ከቨር ለማድረግ አስተማሪዎች ተቀጥረውልን ነበር። የባይብል አስተማሪ እንደተቀጠረልንም የአካዳሚክ ትምህርት ተቀጥሮልን እንማር ነበር። የእሱን ቤት ውስጥ ያሉትን ስራ ከቨር የሚያደርግ አስተማሪ ነበረን። እሱ በሌለበት ጊዜ የመጽሐፍ ቅዱስ ጥናት የሚያስጠኑን ደግሞ አስተማሪዎች ነበሩ። ስለዚህ እሱ ከኛ ጋር ነበር ማለት ነው ጊዜና ምንም አልጎደለብንም። ስለዚህ ለዛም ነው እኛም ያንን ሁሉ ስለተረዳድለት ዛሬ ለደረሰበት ዛሬ ነፃ ሆኖ ለሚያገለግልበት እንደማናስጨንቆ ስለምናውቅ ተነስቶ ቤት አድሮ 3-4 ቀን አገልግሎ ይመጣ ማንም የት ነው አይለው። ይሄ ነው ያለውና ሌላው ደግሞ ምንድነው አባቴ ሰራተኞች ሁኑ፣ እግዚአብሔር ሰራተኛ አምላክ ነው ይላል። ሰራተኞች ሁኑ፣ እግዚአብሔር ሰራተኛ አምላክ ነው ይላል። ስለዚህ ስለ ስራ፣ ስለ ትምህርት በጣም ነው የሚያበረታታን። የእውቀት ሰዎች እንድንሆን ከሰዎች ጋር እንዴት መኖር እንዳለብን እኛን የሰራን ለሰዎች ነው። እንዴት ለሰዎች መኖር፣ እንዴት ለሰዎች ማገዝ፣ እንዴት ለሰዎች መሰጠት እንዳለብን አስተምሮናል። እኔም እህቶቼ ያው ዛሬ ብታዩ ለሰው ሟቾች ናቸው። በቃ ውጪ ለሰው እንዴት አይነት ህይወት እንደምነው አንድ ሰው ከተቸገረ ተነስተው ሄደዋል። በቃ ለሰዎች መኖር ነው መቅደም ያለበት፣ ለሰዎች መኖር ነው ብሎ ብዙ መንገድ ስላሳየን የመቆረስ ከራስ አልፎ ለሰው እስከ መሰጠት ድረስ አይነት ህይወት ስላስተማረን እንኮራለን በአባታችን፣ እንደሰታለን በእናታችን። ስለዚህ ከዚህም በኋላ ገና ጠንካራ ነው። ከዚህ በኋላ ብዙ ነገር እናያለን። አንድ ቤተሰብ እንደዚህ አይነት እድል ሰጥቶ ጊዜ ሰጥቶት ነፃ ሆኖ በተለይ ደግሞ እንደ ለእግዚአብሔር ለተሰጠ ሰው ጊዜውን ያለ መቸገር ያለ ምንም እረፍትና ደስተኛ ሆኖ መስራት እንዲችል ትልቁን አስተዋጽኦ የሚወስደው ቤተሰብ ስለሆነ ቤተሰብን እግዚአብሔር ለሱ ሰጠው፣ እኛ ደግሞ መልሰን ለእግዚአብሔር ሰጠነው። ዛሬ ለደረሰበት ትልቅ ዓላማ ከእናታችን በመቀጠል እኛ ልጆቹ እሱ ላለበት ለደረሰበት ሁኔታ በሙሉ በእንደዚህ አይነት ህይወት አልፈናል። የጎደለብን ነገር የለም። ተርበን አናቅም። ልብስ ጎሎብን አያቅም። በቃ ምግብ ቤት ነው። በቃ የራሱ ምግብ ቤት ነው። አንድ ቀን ተርበን አናቅም። የምንፈልገውን በልተን የምንፈልገውን ጠጥተን። ስለዚህ እግዚአብሔር አላጎደለብንም። እግዚአብሔር እሱም ቢለየውም እግዚአብሔር ደግሞ ለተለየለት ዓላማ ቢሄድም ከቤቱ ምንም ነገር ሳይጎድል ሳንቸገር ለደረስንበት ደረጃ ላለንበት ህይወት እስካሁን ድረስ ላለንበት ህይወት እግዚአብሔር በሱ በኩል ነው የረዳንና በጣም የሚገርም ቤተሰብ ነው ያለኝ። እወዳቸዋለሁ። ፌቨን ወርቁ እባላለሁ። ለቤተሰቤ 5ኛ ልጅ ነኝ። ከአባቴ ከወርቁ ጎሌና ከእናቴ ወይዘሮ ሀሌሉያ ነው የተወለድኩት። እናትና አባቴ እኔ ሳሳድጉ በቤት ውስጥ ጥሩ የሆነ የእናትና የአባት ቆይታ ነበረ። ሁለቱንም እጅግ የምወዳቸው እናትና አባቶቼ ናቸው። በቤተሰብ ውስጥ ስናደግ እናቴ የነበራት ሚና በእኔ ህይወት እጅግ ትልቅ ነበረ። እናቴን ኤክስፕረስ አረጋት በጣም ወንደርፉል ማንም ምላት እኔ ጎበዝ እናት ናት ያለችን በሁሉም ረገድ። አስታውሳለሁ ልጅ ሆኜ ሲነገረኝ እናቴ የቢዝነስ ሴት ነበረች። በጣም ብዙ ነገሮችን ልክ መጽሐፍ ምሳሌ ላይ እንዳለች ሴት መርከቧ የንግድ መርከብ እንደሚባለው ነጋዴ ነበረች እና በጣም ነበር የምኮራባት ታሪኳን በምሰማ ሰዓት ማለት ነው። እናቴ የሁሉንም አይነት እውቀት ይዘን እንድናድግ የረዳችን እናት በጣም ባለሙያ ናት። በጣም ደግሞ በመንፈሳዊ ረገድ ወንጌልን እስከ ሞት የሰራች እናት ናት እና እናቴን በጣም የምወዳት በጣም ጎበዝ እናት ናት። ለእኔ በጣም ካይንድ ናት፣ ጓደኛዬ ናት።
አማካሪ ናት። በሁሉ ስፍራ በደስታዬ ቢሆን በሀዘኔ በጨነቀኝ ጊዜ ሁሉ ከጎኔ ያለች እናቴ ናት፣ ጓደኛዬ ናት። በጣም ነው የምወዳት። በሁሉም መስፈርት በሰጠችኝ ሙያ በሰጠችኝ እውቀት ሁሉ እስከዛሬ እየተጠቀምኩበት ነው ያለሁት። አባቴን ደግሞ ስገልጸው አባቴ በቃ ለእኔ ጀግና አባት ነው። በጣም የአባቴ ወዳጅ ነኝ። በጣም ነው የምወደው። አባቴ የወንጌል ሰው ነው፣ አገልጋይ ነው። ወንጌልን ነው የሚሰራው። ወንጌልን በሚሰራ ሰዓት አንድና አንድ ነገር ለእርሱ በህይወቱ ወንጌልን መስራት ነው በሚገርመው መልኩና በዛ ክራውድድ በሆነ ሰዓት እንደዛ ታይት ሆኖ ነገሮችን ሁሉ በሚሰራ ሰዓት እግዚአብሔርን በሚያገለግል ሰዓት እኛም ልጆቹን አልተወንም ነበረ። በጣም የማረሰው በልጅነቴ ሳድግ ማለዳ 12 ሰዓት ላይ እንነሳለን። ቢኮዝ ባይብል ስቴዲ አለን እና ያ ባይብል ስቴዲ የምንነሳው በሌሊት ነው። ቢኮዝ እሱ እንቅልፉን ነው መስዋዕት አድርጎ ከኛ ጋር ታይም እንዲኖረው እንዲያስተምረንም በምንሄድበት መንገድ እንዲመራን ያቺ ናት ያለችው ሰዓትና ይሰጠናል እና በጣም አይተኛም በዛ ሰዓትና በሌሊት ነው የምንነሳው። በጣም የሚገርመኝ የእሱ የማስተማር ሂደቱን ሳስበው የሚገርመኝ ይሄ ስትረስ ዝም ብሎ ቃሉን ብቻ አልነበረም ስንማር የነበረው። በብዙ መንገድ ነበር የሚያስተምረን። ውድድር ነበረን፣ የቃል ጥናት ነበረን፣ የመዝሙር ክህሎት ነበረን። ሁለገብ በቃ ፍትፍት አድርጎ በሚገባን መልኩ በእኛ በልጅነት አእምሮ ልንቀበለው በምንችለው መልኩ ያስረዳን ነበረ በሚገርመው እና አንዳችንም ከዛ ሚስ ለማድረግ አንፈልግም ነበረ። ማስታወሰው እሱንም በጣም መማረሰው ትዝታዬ ማለት ነው እና አባቴ በጣም የሚገርመኝ የሱ ባህሪ ከሱ ጥንካሬ ወርሻለሁ ብዬ የምለው ነገር ሁሌም ወጥቶ ሲመለስ ሀቅ ተደርገን ተስመን ምናምን ነው እና የራሴን ስናግርግ በቃ እንደዛ ነው የሚያረገን። ከዛ ልክ እሱ ካደረገ በኋላ ችግር አለ ይላል። ታውቃለህ ችግር አለ በሚል ሰዓት ምንም ችግር ኖሮ አይደለም ሳድግ፣ ግን ኢቨን ኢፍ ችግር እንኳን ሊኖር ቢፈልግ መብት እንደሌለው አድርጎ ነው ያሳደገኝና ስለምንም ነገር እንዳልፈራ አድርጎ ነው ያሳደገኝ። ቢኮዝ እኔም ማድረግ የምችለው ነገር ካለ አልፈራም። በቃ ችግርን አቅልሎልኝ ነው ያስተዋረኝና በጣም ወድለት ቃሉ ነው። በጣም ነው የሚያስደስተኝ። በቃ ለኔ እንደ አርማ ይሄ ያለ አይደለ አባት በምታወስበት ሰዓት የማስታወስበት አንዱ እሱ ነውና ሁሌም ይገርመኛል። ሁሌም ምንም ችግር ሰው ላይ አይደርስም አይደለም ማለት ሰው ይፈተናል በኑሮ ራሱ ኔቸር የሚያመጣውን፣ ግን አንዱንም እንዳልፈራ አንዱንም በቃ ፌስ እንዳረገው ያ የሱ አባባል ብርታቱ ነው እስከዛሬ ያለው እና እናቴም ብትሆን ጓደኛዬ ናት። እናቴ ፍሬንድ መሆን ትችላለች፣ አማካሪ መሆን ትችላለች። በጣም ጎበዝ እናት ናት ያለችኝ እና በጨነቀኝ ጊዜ በተደሰትኩ ጊዜ አብረኝ ሁሌም ከጎን ያለች። በጣም ነው የማመሰግናት። ከእህት ከወንድሞቼ ጋር ጥሩ ጊዜ ነበረን። በቃ ደስ የሚል የእህትና የወንድም ጊዜ ነበረን አስታውሳለሁ እና አንጠጋገብም ነበረ። ግን በዛም መሀል ሆኖ ደግሞ ግሩፕ አለን። ያን ግሩፕ ፓርቱን እኔ እወደዋለሁ። ቢኮዝ እንደየእድሜያችን ስለሆነ የምንሰበሰበው ስንሰበሰብ የራሳችንን ጨዋታ እንጫወታለን። ያ ደግሞ ሞር እንዴት ነው ደስ ብሎኝ የእህት የወንድምን ሞመንት እንዳሳልፍ ረድቶኛል። ሳልጠግብ ነው የወጣሁት። እኔ አርሊን ያገባሁትና ከቤተሰብ መጀመሪያ የዳሩት እኔን ነው ከቤት። የሚገርም አርሊን ባገባ ነበርኩ፣ ቤተኛ ነበርኩኝ። እነሱም አላስቻላቸውም፣ አልተውኝም። ሁሉም እህቶቼም ወንድሞቼም እናቴም አባቴም እንደው ራሷን ችላ ገብታለች፣ ህይወቷን ትኑር የተባለ ነገር አልነበረም። ልጅ ነበርኩ። እዛም ሆኜ ልጆቼን ስወልድ አብረው ነበሩ በነገር ሁሉ። የሚገርም እኔ ራሴ 2 ልጆች
ሴቶችና 2 ወንድ ልጆች አሉኝ። ምስጋና፣ መላኳ፣ ዳዊትና በረከት የሚባሉ ልጆች አሉኝና በእነዚህ ሁሉ ልጆችን ሳሳድግ አብሮኝ የነበሩ ናቸው እናት አባቶቼ እና የተረፈኝን ሁላ እኔ ያላደግኩበትን እድሜ ሁላ አልፎ አያታቸው ድረስ ያሳደጉ እናትና አባት ነው ያሉኝ። በጣም ቅኖች ናቸው። በጣም የፍቅር ሰዎች ናቸው። ኢቨን ልጆቼን ብትጠይቋቸው ስለነሱ አውርቶ አይጠግቡም። ቢኮዝ ጋይድ ያደርጓቸዋል፣ ሪፈረንስ ናቸው፣ ያስተምሯቸዋል። በመንፈሳዊ ነገር ጥያቄ ካላቸው ከነሱ ነው መልስ የሚያገኙት እና እጅግ በቃ ውድ እናትና አባቶቼ ናቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እነሱ የኔ እናትና አባት ስለሆኑ ደስተኛ ነኝ። ኦፍኮርስ እኔ ልጃቸው ስለሆንኩ ደስተኛ ነኝ በጣም። ሌላው እናትና አባቴ በልጅነታቸው ነው ወንጌልን መስራት የጀመሩት። ኤርሊ ስቴጅ ነው መስራት የጀመሩት። ስቲል እስኪያረዱ ድረስ እስካሁን ብዙም እሱን መጠቀም አልወድም። ለእነሱ እናትና አባቴ እርጅና ይሰራሉ ብዬ አላስብም፣ ጠንካራ ስለሆኑ ማለት ነው። እና ኦፍኮርስ ግን ተፈጥሮ ነው። እነሱ እየሮጡ ወንጌልን ሰርተዋል። አሁን ደግሞ ጉልበታቸው ባልቻለ ሰዓት ምንድን ያደረጉት ወርቁ ጎሌና ትውልዱ የሚል የወንጌል የማድረስ ስራ እየሰራን እንገኛለን። ይሄኛው የወንጌል ስራ ለየት የሚያደርገው ወንጌላውያን ነን። ያን ወንጌላዊ ከነ ፋሚሊው ወንጌልን ለማድረስ በሚሄድበት ስፍራ ሁሉ ባክቦን በመሆን የሚሰራቸው የወንጌልን ስራ እንዳይደናቀፍበት በገንዘብ ሰፖርት እናደርጋለን። አሁን እነሱ ባይሮጡም አየህ አይደል ቼን ያለው ነገር የሚቀጥል ነገር ከትውልድ ጋራ እየሰሩ ይገኛሉ። እግራቸው እንደ ድሮ ፈጥኖ ባይሄድም እርጅና ቢዛቸውም ራሱ አልቆም። የወንጌሉ ፍቅር የወንጌሉ እሳት አልቀዘቀዘም። ስሜ ጠርሲዳ ወርቁ እባላለሁ። የቤቱ 6ኛ ልጅ ነኝ። ስለ አባትና ስለ እናቴ ያለኝ ትውስታ ወይም ያደኩበት የልጅነት እድገት ትዝታዎቼ ታላላቆቼ ከፍ ካሉ በኋላ ነው እንግዲህ እኛ ትዝታችን የሚመጣው። አንዳንድ ትዝታዎችን ከነሱ እኔ የሰማሁት ማለት ነው። ግን እኔ ከተወለድኩኝ ማለት እያደግን ከመጣን በኋላ በእግዚአብሔር ቃል ሁልጊዜ ማለዳ ጸሎት ነበረን። የእግዚአብሔርን ቃል እንማራለን። አባቴ በጣም መዝሙር ይወዳል። መዝሙሮችን እንዘምራለን በጣም። አንዳንድ መዝሙሮች በድሮ ጊዜ ህትመት ነበራቸው። እንደ ታምራት ኃይሌ መዝሙር ህትመት አለው። እሱን ደብተር ይቀርባል። ለእያንዳንዳችን በደብተሩ መሰረት እንዘምራለን። አንዳንዴ ደግሞ ሲዲ ምናምን መውጣት ባልጀመረበት ጊዜ ካሴቶች ነበሩ ማለት ነው፣ ኦዲዮ። እነሱ ደግሞ ሲመጡ ለምሳሌ አውታሩ ከበደ መዝሙሩን በጣም ይወዳል ዳዲ። ከዛ ለቤተሰብ ለጠዋት ፕሮግራም ዝማሬ መዝሙሩን ሁሉም ሰው እንዲለማመድ በማለት ድሮ 10 ወይ 11 ትራክ ነው የሚኖረው በካሴት በኦዲዮ። እሱን ሙሉ ሲያስገለብጠኝ አውቃለሁ። 10 ትራክ ለ6 ሰው ጽፍ ነበር እና ያንን ጠዋት ላይ ያንን ይዘን መዝሙር እንዘምራለን ማለት ነው እየመረጥን ከውስጥ። እና በዛ እኔ መዝሙር በጣም ነው የምወደው እስካሁን ድረስ መዝሙሮችን። አሁን ደግሞ ሲዲ ምናምን ከመጣ ወዲህ ነው እንጂ በጣም በቃሌ 10ሩንም ትራክ ከነ ቁጥሩ በቃሌ እንዲህ የመዝሙር ፍቅር እንዲኖረኝ መዝሙር ቶሎ እንድረዳና በመዝሙር እንድባረክ አድርጎኛል። ከትዝታዎቼ እሱን አልረሳም። ጥሩ የትምህርት ጊዜ ነበረን። በመጽሐፍ ቅዱስ ትምህርትም በጣም አስተምሮናል። አባታችን በነበረው ክፍት ሁኔታ በተለይ በእኔ ጊዜ ክፍት ጊዜ ነበረው ማለት ብዙ ርቆ የሄደበትን ጊዜ አላስታውስም። ግን ጠዋት ኮንቲኒስ የሆነ የትምህርት ጊዜ ነበረ የምንማረው ቀጣይነት ያለው። ለምሳሌ የሮሜ ክፍል ከሆነ ሙሉን፣ የቆሮንቶስ ክፍል ከሆነ ሙሉን እየተማርን ነበር የምንጨርሰው። አንዳንድ ደግሞ ጥሩ የሆኑ መጽሐፎችንም ያስጀምረናል። እሱንም በትክክል እየጨረስን እንማር ነበር። በጣም የሚጠቅሙንን መጽሐፍቶች ሲገዛ ማለት ከታላላቅ አባቶች
የሚያሳትሙ ነበሩ በወቅቱ እንደና አባባ ኬዳሞ እና ትዝ የሚለኝ በልጅነቴ እነሱ መጽሐፍቶች ይገዛና ለእያንዳንዳችን በስማችን ፈርሞ ነው የሚሰጠን ማለት ነው። ያንን ስንጨርስ ደግሞ ሌላ መጽሐፍቶችም ይገዙ ነበር። ያን የምናደርገው ከትምህርታችን ጎን ለጎን ነው። ትምህርታችንን በጣም ይከታተለናል። በተለይ እኔና ታናሽ ወንድሜ ከሱ ጋር ብዙ ጊዜ ያሳልፈናል። በህይወት አጋጣሚ የእኔ ታናናሾች አዲስ አበባ ለትምህርት ሄደው ነበር እና አጋጣሚ ማሚ ደግሞ ከነሱ ጋር ነበረ። እነሱን ቴክ ኬር እያደረገች ትኖር ነበር። ግን ከሱ ጋር ረጅም ጊዜ ያሳልፈናል ደግሞ ከአባታችን ጋር። በዛ ሰዓት በጣም ነው በቃ ትምህርት ስንማር በሃይ ስኩል ደረጃ ስንማር የሃይ ስኩል ነው እያንዳንዱን ሳብጀክት ጋይድ በመግዛት በመከታተል ከመጽሐፍ ቅዱስም በበለጠ በትምህርታችን በርትተን እንድንማር አድርጎናል። የአባቴን በጣም እኔ በቃ ጥንካሬውን ልነግራቸው አልችልም። ስቲል ነው ማለት ነው። በጣም ጎበዝ ነው። አሁን ላይ ራሱ የ78 ዓመት እድሜ ያለው ሰው አይደለም ጥንካሬውና በጣም በአባቴ በጣም ነው የምደሰተው። በጣም የእሱን ፈለግ መከተል እፈልጋለሁ እና ለቤቱም በጣም በቃ ትልቅ ጠንካራ አባት ነው እና እኔ ከሱ የተማርኩት አንደኛ በወንጌል ስራ በጣም ብርቶች እንድንሆን ለተጠራንበት ዓላማ አገልግሎት አሁን ሲባል አገልግሎት በፍላጎት እንዳልሆነ ከሱ ተምሬያለሁ። ሰው ስለፈለገ እንደማያገለግል ጥሪ ካለው ደግሞ ሌላ ነገር መሆን እንደማይችል ተምሬያለሁ እና የተጠራ ሰው ደግሞ ሲያገለግል የጥሪ ሰው ብዙ ጊዜ ፍሬያማ እንደሆነ እና የጥሪ አገልጋዮች ብዙ ጊዜ በህይወታቸው ፍሬያማ እንደሆኑ ለወንጌል ስራ ተጋዳይ እንደሆኑ ተምሬያለሁኝ። ግን በፍላጎትና ደግሞ ሰው ስለመረጠው ደግሞ የሚያገለግል ሰው ብዙም ርቀት እንደማይሄድ በህይወት ዘመኔ መረዳት በጀመርኩበት እድሜ ተረድቻለሁ። ስለዚህ የአባቴ የወንጌል ጥሪ በጣም ያስደስተኛል እና እግዚአብሔር ጠርቶት የሚኖር ሰው ስለሆነ በጣም ለጥሪው ደግሞ በጣም ሟች ነውና ያንን ያገለገለ እስካሁን አለ እና ከአባቴ ከአገልግሎቱን ባሻገር በሰብአዊነት በሰው እርዳታ በተለይ ልጅ ሆኜ ትዝ ይለኛል አንድ የአገልግሎት መኪና ነበረችውና ከሰፈራችን ከፍ ብሎ ያሉ ሴቶች ሁሉ ሲወልዱ እዚህ ነው የሚንኳኳው። ልክ መኪናውም እንደ አምቡላንስ ያገለግል ነበር። ምክንያቱም 6 ሰዓት በር ሊንኳኳ ይችላል፣ 8 ሰዓት 7 ሰዓት ምጥ በመጣበት ሰዓት እሱ ከአገልግሎትም መጥቶ ደክሞት ተኝቶም ሊሆን ይችላል ሄዶ አምጥቷቸው ሆስፒታል አስገብቶ ነው ተመልሶ የሚመጣ። በዛ ሰዓት ሁሉ ነቅተን በር እንከፍታለን እኛ ማለት ነው። ከሱ የተማርነው። ከዛ በኋላ ታናሽ ወንድሜ ሲያድግና መኪና ደግሞ መንዳት ሲጀምር በልጅነት በ16 ዓመቱ 16 ዓመት ላይ ሳይገባ ነው መኪና መንዳት የጀመረ። ከሱ አይቶ በቃ ሰው ሲቸገር ሲታመም ወይ ሴት ምጥ ሲይዛት በር በተንኳኳ ቁጥር እሱ ደግሞ በተራው ያ ልጅ ሆኖ አድርሶ ሆስፒታል ምናምን ይመጣል እና ሰብአዊነትን ተምሬያለሁ። ለሰዎች ደግሞ መቆም እንዳለብን ለመብታቸው የትም ይሁን ማለት ለምሳሌ በእኔ ህይወት ላይ ተጽዕኖ ያሳደረው አባቴ ለመብት እሟገታለሁ። ትክክል ያልሆነ ነገር ካየሁኝ ዘመድ ሆነ ማቀው ማላቀው ሆነ መፍትሄ መስጠት ያለብኝ ቦታ ላይ ካለው በጣም መታገል ደስ ይለኛል። ሰብአዊ እርዳታ መስጠት ደስ ይለኛል። ያንን አደርጋለሁኝ። ያንንም ነገር አይቶ አባቴ ያው ህግ እንዳጠና ብዙ ጊዜ መክሮኝ ህግ ለማጥናት ገብቼ ህግም ተምሬያለሁ። ከዛ በኋላ ሰብአዊነትም የጤናም ነገር ስለሚያስደስተኝ ጤናም ተምሬያለሁ እስከ ማስተርስ። እና ምን ይለናል አባታችን? አንደኛ እግዚአብሔርን ማገልገል፣ ሁለተኛ ደግሞ ህዝብን ማገልገል፣ ሁለቱንም በታማኝነት ማገልገል ነው ይላል። ከዳዲ በቃ በጣም ቆራት ነው። መፍትሄ ሰው ለመሆን ነው በጣም በቃ በውስጤ በሱ ስላደኩኝ አሁን እኔ ህይወቴን ሁሉ አንዳንድ ነገሮች ሲያጋጥሙኝ ለመፍትሄ በቃ አይምሮዬ ለዛ የተዘጋጀ ነው እና መፍትሄ ይሰጣል። በቃ ቆራጥ ነው። ሁለተኛ ከሱ የተማርኩት ጥንካሬ የወንጌል ስራ ይሰራል። እንደገና ደግሞ ጳውሎስ ልክ ለድንኳን እንደሚተጋ ድንኳን እየሰራ ይተጋ እንደነበር በአገልግሎቱ እርሻ ይሰራል አባቴ ማለት ነውና ገበሬም ነው እና በጣም ሲሰራ በከፍተኛ ሁኔታ ነው፣ በብዙ ወጪ ነው እና አንዳንድ ጊዜ ሙሉ ኪሳራ ሊሆን ይችላል። ወይ ወቅቱን የጠበቀ ዝናብ ላያጋጥመው ይችላል፣ ኦር ደግሞ ሊበላሽ ይችላል ሰብልም ምናምን። ግን በቃ በመትከል ያምናል፣ እርሻ በመስራት ያምናል፣ ንብ በማነብ ያምናል እና ይሰራል ደግሞ
እና መወድለት ምንድነው አሁን በቤተሰባችን ወንጌላውያን ልከናል ለወንጌል አገልግሎትና ከራሳችን ደግሞ ከቤተሰብ ስለሆነ ቀለብ እንሰጠው ያን ወንጌላዊ የምንደግፈው በፋይናንስ ደረጃ ከቤተሰብ ነውና ለወንጌላዊው ተብሎ እርሻ ላይ ይዘራል፣ በቆሎ ይዘራል። ያ በቆሎ ተሰብስቦ የወንጌላዊ ዓመት ወጪውን ይሸፍንለታል። ማር ይሰራል። ማለት ማነብ ስራ ይሰራል። ያ ማር ተቆርጦ ከመጣ በኋላ ኢቨን እኛ እንኳን ሳንገዛ እንጠቀመው፣ ምክንያቱም ያ ስራ አላማ ስላለው። ስለዚህ ገቢው ለምንድነው? ለወንጌል ስራ ነው። ለወንጌል ስራ ራሱ እርሻውን ይጠቀማል ማለት ነው። ያንን ከሱ ተምሬያለሁ እና በጣም አባቴ እስካሁን ጥንካሬው አሁን ራሱ በዚህ እድሜው 1 ሰዓት ነው የሚነሳው 12 ተኩል 1 ሰዓት እኛ ካልጋችን ሳንወርድ ማለት ነው። እና በጠዋት ራሱ ላይ ሲለኝ ወይም እንገናኝ ምናምን ሲለኝ በቃ ለእኔ ጠዋት 2 ሰዓትም ሊሆን ይችላል አሁን ላይ። እና ጠዋት ነው የሚነሳው። በጣም ጠንካራ ነው። ረጅም ሰዓት ይቀመጣል፣ ረጅም ሰዓት ያነባል፣ ረጅም ሰዓት በቃ ይነዳል። እና በጣም በቃ አሁን ላይ ራሱ ያለው ጉብዝና ከእግዚአብሔር ነው። በጣም ደስ ይለኛል በሱም። ወደ እናቴ ስመለስ ደግሞ እናቴ በጣም ጠንካራ፣ እናቴም እስካሁን ድረስ በጣም ጠንካራ ናት። አሁን 72 ዓመቷ ነው። በጣም ጠንካራ እናት ናት። ሌሊት የምትነሳ ባለቤቷን የምታከብር በጣም በቃ እስካሁን ድረስ የተሰጠች ናትና ጠንካራ ናት በጣም። እኔ ቅርብ ጊዜ ትዳር መስርቻለሁኝ። ትዳር በጣም ከባድ ነው። ድሮ ያው እሷ ለምሳሌ እንደዚህ ይሄ ነገር አስተካክላችሁ ስሩ ምናምን ኧረ ማሚ ታይ ምንድነው በቃ ይሄ ቢፋስ ምን ችግር አለው ይገዛል እንትን አትበይ ምናምን እላታለሁ። ግን ወደ ራሴ ውስጥ ስገባ ደግሞ ሲደፋ እኔ ነኝ አንደኛው የምጮኸው። እና ህይወት እሷ እንዴት ተጠንቅቃ በጣም ሴቭ ማድረግ ትችላለች፣ ህይወትን ቁጠባ ትችልበታለች፣ የአሰራር ሂደቶችን እና በጣም በቃ በቁጠባም በሙያም በጣም የተካነች ናት። ሙያ እንድንለምድ ምክንያቱም አሁን ብትፈትነኝ አሁን የሙያ ብዙ እንትን አይደለም አይቸግረኝም። ያ ምንድነው የእሷ የማሳደግ ጥበብ፣ ትዳር ብንመሰርት ባሎቻችንን እንዴት እንደምንንከባከብ እንዴት ቤታችንን መምራት እንዳለብን ከሷ ተምሬያለሁ። እና እናቴ በጣም ጠንካራ እስካሁን ድረስ አባቴን ከድሮ ማንነቷ ሳይቀየር ከድሮ ኃላፊነቷ ሳይቀየር ከድሮ እንክብካቤዋ ሳይቀየር እስካሁን ድረስ አባቴን የምትንከባከብ እናት ናት። 72 ዓመት በጣም ሰው ያው ይከብዳል። ስጋም እኮ ይደክማል። ግን የአንድ ካም አታይም። በጠዋት ተነስታ ምንም በስርዓት ነው ሁሉም ነገር የሚሄደው። ምሳው በሰዓቱ፣ ቁርስ በሰዓቱ፣ ደግሞ የሚወደውን አሁን ደክም ያለው ይሄን ብላ አትለውም። አሁን ሰው የለኝም ይሄን ብላ አትለውም። ሰው ኖረም አልኖረም እኛ ረዳናትም አልረዳናትም የእሱ ትክክለኛ በቃ እስካሁን ድረስ በትክክለኛ መንገድ እየተንከባከበችው ያለች እናት ናት። እኛንም ደግሞ እንደዛው በጣም በቃ ከእናቴ የማደንቅላት በጣም ለትምህርት እሷን ብዙ ዋጋ ከፍላለች። ልጆቿን በማስተማር ቤቷን በመተው 2 ቦታ በመከፈል እዚህ ላለነውም ታስባለች። አዲስ አበባም እያስተማረቻቸው ነበር ታናናሾቼን፣ እዛም ታስባለች፣ ለሱም ታስባለች ለዳዲ እንደገና ለራሷም እንግዲህ ታስባለች። ሰው ናትና 4 ቦታ እያሰበች የኖረች እናት ናት። ፍሬዋ ደግሞ ፍሬ አፍርቶ ሁላችንም ተምረን ትልቅ ቦታ ደርሰን እነሷ ዋጋ ከፍላ ተምሮ ያልተመረቀ በትምህርት ትልቅ ቦታ ያልደረሰ ልጅ የለም። እና በጣም በእናቴ በጣም ደስተኛ ነኝ። ለኔ አስተማሪ ናት። ከእናትነትም አልፋ የህይወት ተምሳሌቴ ናት፣ አስተማሪ ናት። እና ወላጆቼን በጣም ወዳቸዋለሁ። ህይወታቸውን ደግሞ ለመኖር እግዚአብሔር በረዳኝ መጠን እሞክራለሁ። ሲፓራ እባላለሁኝ። የቤታችን 8ኛ ልጅ ነኝ። አሁን በአሜሪካን ሀገር እገኛለሁኝ። እኔ በቤታችን ሳድግ የመጨረሻ ከሚባሉት መካከል ነኝ። እኔ እና ታናሽ እህቴ ነች የመጨረሻ ታናሼ። እኔ እና ታናሽ እህቴ ያደግንበት መንገድ ትንሽ ለየት ያለና መስዋዕትነት የተሞላበት አይነት እድገት ነው ያደግነው። እኔ እና ታናሽ እህቴ ለትምህርት ለአካዴሚክ እውቀት ከነበርንበት ዲላ ወደ አዲስ አበባ ሄደን እዛ በመማር ነው ጊዜያችንን ያሳለፍነው። በዛ ነው ያደግነው። እናታችን በጣም ትልቅ መስዋዕትነትን ከፍላ በጠንካራ ስብዕና በግብረ ገብ በማህበራዊ በስነ ምግባር ነው ያሳደገችን።
አባታችንም ደግሞ ይህን የማይባል በጣም ከባድ በጣም ዋጋ የሚያስከፍሉ ስራዎችን ሰርቶ ነው ያሳደገን። በእውቀታችን ላይ በመንፈሳዊ እድገታችን ላይ ትልቅ ዋጋ ከፍለዋል። ቀጥታ የኖርነው ከእናታችን ጋር ቢሆንም አባታችን ግን በየቀኑ ስልክ በመደወል በመከታተል ቢያንስ በቀን 3 ይደውላል፣ ያወራናል፣ ያስጠናናል፣ ይመጣል ደግሞ እየመጣ ደግሞ ይጎበኘናል። እኛም ደግሞ በየእረፍት ባገኘንበት እረፍት እየሄድን ከእህት ወንድሞቻችን ጋር እናሳልፋለን። ከሱም ጋር ከእህት ከወንድሞቻችን ጋር እናሳልፋለን። እንዲህ እያለ ልጅነታችን ጊዜ ያደግነው አባታችን በጣም የማንበብ ስኪላችን ላይ እግዚአብሔርን የመፍራት የመንፈሳዊ ሕይወት እድገታችን ላይ ዛሬ ላይ ቆመን እንዲህ ነው ብለን የምንመሰክርበትን ግራውንድ የሰጠን ያስተማረን እሱ ነው። እናታችንም በጣም የጸሎት ሰው ናት። በጣም የምታበረታን እግዚአብሔርን እንድንፈልግ በጥሩ ስነ ምግባር እንድናድግ ያደረጉን ቤተሰቦች ናቸው። አባቴን እኔ የጥንካሬ የፍቅርና የርህራሄ ምሳሌ አድርጌ ነው የምገልጸው። ምክንያቱም አባቴ በጣም ካይንድ ሰው ነው። በጣም መልካም ሰው ነው። ልጆቹን በጣም ይወዳል። ቤተሰቡን በጣም ይወዳል። የሰውን ልጅ ሁሉ ይወዳል። የሚያይበት አስተያየቱ በጣም የበራለት አስተሳሰብ ያለው ሰው ነው። እናቴን በጣም መልካም ሴት ናት። በጥበብ ነው ልጆቿን ያሳደገችው፣ ቤቷን የመራችው። ዛሬ ሁላችንም ከሷ ብዙ የምንቀዳው የጥበብ እውቀት አላት። አባቴም እንደዛው እና ዛሬ በዚህ አጋጣሚ ሁለቱንም ላመሰግናቸው እወዳለሁኝ። ከእህት ወንድሞቼ ጋር ደግሞ ያደግንበት መንገድ አብዛኛውን እኔና ታናሽ እህቴን በጣም ከነሱ በእድሜ ስለምናንስ በጣም እንደ ትንሽ እናታችን በጣም በፍቅር በእንክብካቤ ዲስፕሊን በማድረግ ነው ያደግነው። ሁላችንም በጣም ነው የምንከባበረው። ታላላቆቻችንን በማክበር የነሱ የሚሉንን እየታዘዝን ነው ያደግነው። በጣም ነው የምወዳቸው ማከብራቸው። ዛሬም ላሉበት ህይወት እግዚአብሔር ይመስገን። ከዚህም የበለጠ ደግሞ ጤናና ስኬት እንዲሰጣቸው እመኛለሁኝ። ብዙም ተቀራርበን አደግን አንድ ላይ ብዬ የምለው ከታናሽ እህቴ ጋር ነው። ቢካዝ እኛ ከቤት ተለይተን ወደ አዲስ አበባ ሄደን ስለሆነ ያደግነው ሞስት ኦፍ ማይ ታይም ያሳለፍኩት ብዬ የምለው ፐርሰናሊ ከታናሽ እህቴ ጋር ነው። በቃ በጣም ነው የምንዋደደው። በጣም በህይወት ውስጥ እንደ ጓደኛ የተሰጠችኝ ታናሽ እህቴ ናት። በዛም ፍቅር ደግሞ ቤተሰቦቻችን በጣም ደስተኞች ናቸው። በዚህ ልክ መዋደዳችን፣ መከባበራችን፣ መቀባበላችንን በጣም እንደ ትልቅ ምሳሌ አድርገው ይወስዱታል እና ያን ደግሞ በጣም ደስ ይለኛል። ወንድሞቻችንን እናከብራለን፣ እህቶቻችንን እናከብራለን። ከእህት ከወንድሞቻችን ጋር ያለኝ ግንኙነት በጣም ጤናማና ደስ የሚያሰኝ ነው። ሌላው ላስተላልፍ የምፈልገው ነገር ቢኖር ወንጌልን መስራት እናትና አባቴ ወንጌልን በመስራት 50 ዓመትን አገልግለዋል። ወንጌል 50 ዓመት ማገልገል ማለት ቀላል ነገር አይደለም። ብዙ ቻሌንጆች አሉት፣ ብዙ ውጣ ውረዶች አሉት፣ ብዙ ደስታዎች አሉት፣ ብዙ ስኬቶች አሉት፣ ብዙ አለመሳካቶችን ደግሞ በዛው ልክ በውስጡ ይዟል። ወንጌልን ዛሬ የሚያገለግሉ ሰዎች ተስፋ እንዳይቆርጡ፣ እንዳይዝሉ፣ የሚገጥማቸው ነገር እነሱን ብቻ ፌስ የሚያደርጉት መስሎ እንዳይሰማቸው እና ወደኋላ ሸርተት እንዳይሉ ቴስቲሞኒ የሚሆን ህይወት እዚህ ጋር እንዳለ እንዲያዩ ፈልጋለሁኝ። እግዚአብሔር ያገለገሉትን የማይረሳ የሚያከብር አምላክ እንደሆነ ማሳያ እንዲሆናቸው የእናትና የአባቴን ህይወት እውነት እንደ መማሪያ አድርገው እንዲወስዱ ጥሪ አድርጋለሁኝ። እኛ አሁን እንደ ቤተሰብ ከእናትና ከአባታችን ጋር ሆነን ወንጌልን እንሰራለን። ወንጌላውያኖች በተለያየ ቦታ በፊዚካል ሄደው ሲያገለግሉ የሚያስፈልጋቸው ብዙ አይነት ነገር አለ። ከፋይናንሻል ከተለያየ እንደነሱ ኒድ
በህይወታቸው ውስጥ አገልግሎትን ሲያገለግሉ አለና በዛ ጋፕ ላይ እኛ መቆም እንድንችል ፊውል መሆን እንድንችል የሚራመዱበት ጫማ መሆን እንድንችል እግዚአብሔር በሰጠን አቅም እንድናገለግላቸው እግዚአብሔርንም በዛው እንድናገለግል አብራችሁን ጆይን ማድረግ የምትፈልጉ ሰዎች ካላችሁ ጥሪ ያደርጋለሁኝ። እግዚአብሔርን አብረን እናገልግል። እኛ በፊዚካሊ ሄደን ማገልገል እንኳን ባንችል በአሁን ሰዓት ሌሎች ግን እያገለገሉ ያሉትን ሰዎች በምን መልኩ መርዳት አለብን? እኛስ በምን መልኩ ነው ከጎን መቆም ያለብን? እንዴት ነው ይህ ወንጌል አክቲቬት ሆኖ መቀጠል መሄድ የሚችልበትን መንገድ የምንዘረጋው በሚል እንደዛ ማድረግ እንድንችል ጠይቃለሁኝ። አይ ብሊቭ ሁላችንም ያንን ማድረግ እንደምንችል አምናለሁኝ። ጌታ ኢየሱስ ሁላችሁንም ይባርካችሁ። ወዳችኋለሁኝ። ስሜ ኦሜጋ ወርቁ ይባላል። የቤቱ የመጨረሻ ልጅ ነኝ ወይም 9ኛ ልጅ ነኝ። ዛሬ ስለ እናትና አባቴ እንዲሁም ደግሞ ስለ እህት ወንድሞቼ ለመናገር አለው። ከእናትና አባቴ ስጀምር አባቴ ስለ አባቴ መናገር ጀምራለሁ። አባቴ በጣም ጠንካራ አባትና መልካም አባት ነው። አባት የሚለውን ፊገር በደንብ የተወጣ አባት ነው እና ምን እንላለን ሁል ጊዜ እግዚአብሔር አባት ነው የሚለውን ቃሏን ማለት ነው በተግባር ያሳየን አባታችን ነው። ብዙ ጊዜ እግዚአብሔር አባት ነው የሚለውን የእግዚአብሔርን አባትነት ያው በቻለው መጠን ሁሉ በምድር ባለበት እንቅስቃሴ ሁሉ በጣም ያሳየን አባት ነውና ሁሌም እግዚአብሔር አባት ነው ሲባል የአባቴን ስለውና እግዚአብሔር ደግሞ ምን ያህል ከዛ የበለጠ አባት እንደሆነ ደግሞ አስባለሁኝና በጣም መልካም አባት ነው ያለኝ። አባቴ በትምህርት ቅድም እንደተናገሩት ደግሞ እኔና እህቴ የኔ ኢሚዲየት ታላቅ ሲፓራ ወርቁ ትባላለች። እሷና እኔ ለትምህርት ወደ አዲስ አበባ ነበረ ሙቭ አድርገን ትምህርታችን የተከታተልነው። በጣም ኤርሊ ስቴጅ ላይ ነው የሄድነው። ምንም እንኳን ኤርሊ ስቴጅ ላይ ብንሄድ እና ከዚህ የነበረን ግንኙነት ትንሽ ጋፕ የፈጠረ ቢሆንም ነገር ግን ያ ለንግግር ነው እንጂ ጋፕ ፈጠረ የምንለው እዚህም አንድ አይነት ስሜት እና አንድ አይነት ሀሳብ ነው ያለን ማለት ነው። እርግጥ ከእሱ ጋር የምንገናኘው በስልክ ነው። ኢቨን የዛኔ የጎረቤት ስልክ ሁሉ ሞባይል ባልነበረ ሰዓት ራሱ የጎረቤት ስልኮች ነበሩ። በዛ ሁሉ ሰዓት የሚያወራን ስለ ወንጌል ነው። መጽሐፍ ቅዱስ እንዴት ማንበብ እንዳለብን፣ አካዳሚካሊ ራሱ ኤክሴል ማድረግ እንዳለብን ስለ ኤክሰለንስ ያስተምረናል። አንዳንድ ጊዜ አሳይመንቶች ይሰጡናል እና በተለይ በቃ ግራመርሊ በስልክ ነበር የሚያስረዳን ማለት ነው እኔና እህቴን እና አንዳንዴ እስካሁን ይገርመኛል። አንዳንዴ ብቻ ሳይሆን እሱ ጋር ተሳስተሻል፣ ፉል ስቶፕ ካረግሽ በኋላ ከዚህ ቀጥሎ የሚቀጥለው ይሄኛው ነው። አሁን ድረስ ራሱ ምስታቸው ኮቴሽኖች ይሄ አገባብ አሉ። ግን እሱ በዛ በስልክ ሆኖ ይሄ እንደዚህ ይባላል በጣም ፎሎ ያደርገን ነበረ። በዛው ልክ ደግሞ መጽሐፍ ቅዱስ ያስተምረናል። እኔና እህቴ የመጀመሪያ ጥቅሳችን መዝሙር 123 ነውና እስካሁን ድረስ የህይወታችን ቁልፉ ፓርት በቃ ሁሌም እግዚአብሔር እረኛዬ ነው። አንዳንዴ ሰዎች ሲሉብኝ ሁሉ በቃ የኔ ብቻ ሆኖ ቢቀር የምለውን አይነት ስሜት ጥራሱ ያስገባኝ አባቴ የመጀመሪያውን ጥቅስ በቃላችን እንድንጀምር ካደረገን መጽሐፍ ውስጥ የመጀመሪያው መዝሙር 23 ነውና እውነት ነው። መዝሙር 23 እንዳለ የሚያወራው በቃ እስካሁን እስካለሁበት እድሜ ድረስ እግዚአብሔር እረኛዬ ነው። ስለዚህ በሚሄድበት መንገድ ሁሉ የሚመራኝ የሚያሰማራኝ እና ይሄ ጥቅስ ለህይወታችን በጣም ትልቅ ቦታ አለው። ስለዚህ በመንፈሳዊ ህይወትም እንዲሁም ደግሞ በሴኩላር ላይ ደግሞ ትልቅ ተጽዕኖ እንድንፈጥር ያደረገን አባት ነው። አባቴ ዲሊጀንት ነው። በቃ ኢንቴግሪቲው በጣም ደስ ይለኛል። ያለውን ነገር የሚያደርግ አባት ነው። ቃል ገባ ያደርጋል። በእኛም ህይወት እንዲሁም ደግሞ በውጭም ባለው ህይወት ማለት ነው። ወንጌል ስናወራ በቃ ወዶ ዘማች ነው ዳዲ ማለት ነው ሁሌም ማለት ነው። እና ዳዲን ስናስብ ዳዲ ምንድን ነው የሚወደው ወይ ምን አለው ካልን ይሄ ነገር አለው፣ ይሄ ንብረት አለ ወይም ደግሞ በቃ በስሙ ይጠራል ምንለው ነገር ሌላውን ነገር አናውቅም። ሁሌም ቢሆን የቸርች ሰዎች እንደገና በተለያየ ቦታ ያሉ የእግዚአብሔር ሰዎች ናቸው የእሱ ንብረቶች ማለት ነው። ሁሌም ስለነሱ ያስባል፣ ሁሌም ስለነሱ ይጸልያል። ሁሌም የማንረሳው የጠዋት ጸሎታችን ላይ ፋይናል የሚጸልየው እሱ ነውና አንዳንዴ እንዴት ቢያስባቸው ነው እላለሁ። ከሀገር ይወጣል፣ በሩቅ ምስራቅ ላሉት በእስያ
ስቲል አላቃቸው በቃ የዓለሙን ካርታ ሁሉ ይዞ ነው የሚጸልየው ማለት ነው። እና ለአንድ ቀን አይደለም እኔ በቃ ተወልጄ በጣም እሷን ትንሽ እያለው ጀምሮ እስካሁን ድረስ የሚያወራው የሚጸልየው ተመሳሳይ ነው። እና ሁሌም በልቡ ያለው ነገር ቢኖር ምንድነው በዛ በዓለም ሁሉ ዙሪያ ወንጌል እንዲሰራጭ እና ይህንን እውነት እንዲያውቁ ስለሆነ ይሄ ልቡ በጣም ይገርመኛል። እና ስለሱም እግዚአብሔርን እጅግ አድርጌ አመሰግናለሁ። እንዳልነው የስጋም አባት ብቻ ሳይሆን መንፈሳዊ አባትም ነው። አባቴ ብዙ ልጆች አሉት ስንል ከስጋ ሳይሆን ደግሞ በመንፈስ ደግሞ የወለዳቸው የብዙዎች አባት ነው። ቀኛ የኔ አባት ነው ብቻ ብዬ መቅረት አልችልም። የብዙዎች አባት ነውና በህይወታቸው ደግሞ ብዙ ተጽዕኖ ፈጥሯል። እሱ በእርግጥ ስለራሱ እንዲወራለት የማይወድ አባት ነው። አሁን ራሱ ይሄንን ቢሰማ እውነት ደስ አይለውም፣ ግን በቃ መሆን ስላለበት ነው የምናወራው እንጂ እሱ ዝና ይሄን እንዲያርጓል እንደዚህ ይወዳል ወይም ደግሞ እሱ እንደዚህ ያድርጓል ማለትን አይወድም። ሁሌም ቢሆን የሚያደርገውን ነገር ለእግዚአብሔር ክብር ስለሆነ የሚያደርገው ስሙ እንዲነሳ የሚፈልግ አባት አይደለም። ከአባቴ በጣም የተማርኩት ደግሞ ሌላኛው ነገር ምንድነው ዴቨሎፕመንት ላይ በጣም ይሰራል። በትምህርት ቤቶችን ይከፍታል። ምንድነው ስኪሎችን ደግሞ ይሰጣል። በተለያየ መንገድ ትሬኒንጎች እንዲሰጡ ያደርጋል። ሆስፒታሎችን ይገነባል። መንገዶች ላይ ድልድይ፣ የውሃ አቅርቦት ላይ ሁሉ ይሰራል። እና እንደ አጋጣሚ ሆኖ ደግሞ እኔም እህቴም የምንሰራበት ድርጅቶች ከእንደነዚህ አይነት ይሄንን ዓላማ ይዞ ከሚሰሩ ድርጅቶች ጋር የምንሰራበት አጋጣሚዎች ነበረን እና ሁሌም ስንሰራ እሱን እናየዋለን። እንደ አባቴ እኮ ይሄን ሰርቷል፣ አባቴ ሰርቷል ለማለት ሳይሆን ነበረበት እና ይነግረናል እንዴት ፕሮጀክት መስራት እንዳለብን። በጣም ተጠቅሜበታለሁኝ እና የፕሮጀክት ላይፍ ሳይክል የት መስራት እንዳለብን እያንዳንዱን ነገር እሱ ትላንትና ሰርቶት ስለነበረ ዛሬ እኛ ደግሞ ስናቀርብለት በጣም ደስ ብሎት ሳፖርት እያደረገን ነው ስራችንን የምንሰራው። ሌላው ደግሞ ሁሌም የሚነግረን ቢኖር አገልግሎት መድረክ ላይ ብቻ አይደለም፣ ወይም ደግሞ በተለያየ ቦታ ይሄ አሁን እንደሚባለው መድረክ ላይ ሳይሆን በምንሄድበት፣ በምንማርበት፣ በምንሰራበት ቦታ ሁሉ ትክክለኛውን ነገር ፍትሃዊው ነገር ማድረግ ራሱ አገልግሎት ነው። ለሰዎች መቆም፣ የማይሆኑ ውሳኔዎችን አለመወሰን፣ እውነተኛነትን መናገር፣ አለመዋሸት፣ ሰውን ማክበር በእያንዳንዱ የህይወታችን ጉዞ ውስጥ ሁሉ እግዚአብሔርን የሚያከብሩ እያንዳንዱ የምታደርጉትን ነገር ሁሉ ለእግዚአብሔር ክብር አድርጉት ስለሚል በእያንዳንዱ የህይወታችን እንቅስቃሴዎች ውስጥ አገልግሎት እንድናገለግል ያደርገናል ማለት ነው። ስለዚህ ኦልሞስት ህይወታችን አገልግሎት ነው ማለት እንችላለን ማለት ነው። አንዶም ታላቋ እህቴ ምን ትላለች? በዚህ አጋጣሚ መናገር ፈልጋለሁ። ወርቅ የአባቴ ስም ወርቁ ነውና ወርቅ ራሱ ስሙን ያገኘው ከአባቴ ነው ትላለች። እና በቃ ትክክለኛው ፎርም እሱ ነውና አባትነትን በቃ እኔ እንጃ ያሳሳኛል። በቃ አንዳንዴ ለሰው ሁሉ ባላሳየው የምልበት ጊዜ አለ። ምክንያቱም አንዳንዴ ብራግ የምታደርግ ወይም ደግሞ የምትኮራ ይመስላል ስለሱ ስታወራ፣ ግን የኖረውን ህይወት ስለሆነ የምናወራው ያየነውን ነገር ስለሆነ ለምንም ለሾው ወይም ደግሞ እንትን ለማለት ሳይሆን ግን በጣም የተኖረ አባትነት ስላለው በጣም ደስተኞች ነን። ሁሌም በትምህርታችን ሰክሰስፉል ነን። እንዳጋጣሚም ሆኖ እሱ በሚነግረንም ነገር ስንሄድ የደረጃ ተማሪዎች ነን። ከነርሰሪ ጀምሮ ግራጁዌት አድርገን እስከምንወጣ ድረስ የደረጃ ተማሪዎች ነን። ይሄ ግን ያው ነበር ደስ ይለዋል፣ ግን ሁሉም ደግሞ ክብር ለእግዚአብሔር ነው የሚሆነው። በጣም የሚገርመኝ ነገር ሁሌም ስንመረቅም ትዳርም ወይም ደግሞ ሰርግም ስናካሂድ አንድም ቀን በቃ በቤታችን እንዲሆን አይፈልግም። ደስታው ከእግዚአብሔር ሕዝቦች ጋር ነው እና ዝግጅቶቻችንን ሁሉ የምናደርገው በቤተክርስቲያን ነው። ብዙ ሰው አንዳንዴ ለምን እንላለን፣ ግን እሱ ምንድነው በቃ የተቀበልነውን መልሰን ለሱ እንሰጣለን ነው እና እንደገና ደግሞ ደስታችን የምንካፈለው ከእግዚአብሔር ሕዝቦች ጋር ከቤተክርስቲያን ጋር ነው ስለሚል ለስራችንም ደግሞ በረከት ይዘን የምንወጣው ከዛ ስለሆነ ትዳርም ሆነ አንድም ሶስትም ጊዜ ብንመረቅ ሁሌም ቢሆን ሰለብሬት የምናደርገው ከእግዚአብሔር ሕዝቦች ጋር ነው እና ይሄ ሁሌ ይገርመናል። እና በጣም ከመውደዳችን የተነሳ ብዙ ጊዜ ይሄን አድርጉልኝ የሚል አባት አይደለም፣ ወይም ደግሞ ይሄን ፈልጌያለሁ ከልጆችም ጠቅሶ ወይም ከማን ነው ይሄን ቢያደርግልኝ አይልም። አንድ ቀን ሲል ሰምተን ስለማናቅ ሁሌ የምንጠብቀው ምንድነው ካፉ የሚወጣውን ቃል እንጠብቅና ዳዲ እኮ የሆነ ሰዓት እንደዚህ ፈልጋለሁ ሲል ነበር ካለ ከዘጠኙም ማድረግ የቀረበ ሰው ሁሉ ያደርጋል ማለት ነው። እንዴት ከየት አመጣችሁ ከየት ሰማችሁ ይለናል። ስለማይነግረን ማለት ማስጨነቅም ነው ብሎ ያስባል። ሲቀጥል ደግሞ የዛም ፍላጎት የለው።
ስለዚህ ሁለቱም እናቴም አባቴም ድንገት ውስጣቸው የሆነ ነገር ፈልጎ ከሆነና እኛ ያንን የማድረግ አቅሙ ላይ ካለን ባለን አጋጣሚ ሁሉ በቃ ካፋቸው የሚወጣውን ቃል ነው የምንጠብቀውና ለነሱ በመናደርገው ወይም ደግሞ ለነሱ ደስታቸው እንዲፈጸምላቸው ለምናደርገው ነገር ሁሉ ሁላችንም ደስተኞች ነን፣ እንነፋፈቃለን። አንዳንድ ጊዜ አዲስ አበባ በቀን 3-4 እንደዋወላለን ከእናቴም ከአባቴም ጋርና ጓደኞቼ ኧረ አይሰለችሽም ይሉኛል። በቃ ማይኮሎግ በጣም ይበዛው የነሱ ነው እና ይናፍ ካልደወለ ሁሉ ለምንድነው ዛሬ ያልደወልክልኝ ምናምን እላለሁና በጣም ተግባብተን ድምጻችንን ሰምቶ በጣም ይሳሳሉ ለልጆቻቸው። በቃ ባላቸው አጋጣሚ ሁሉ መማር እንፈልጋለን ባልነው መንገድ፣ ማወቅ እንፈልጋለን ባልነው መንገድ ሁሉ ራሳቸውን በሳፖርት ሲያደርጉ ያላቸውን ሁሉ ለልጆቻቸው ሲያደርጉ የኖሩ እናትና አባት ናቸው። ስለ እናቴ ሳወራ እናቴ በቃ የፍቅር ተምሳሌት ናት። ፍቅር ምንድነው ሲባል በቃ እናቴ ናት እና ቁጣዋ ሁሉ በጣም ነው የሚናፍቀው። አሁን በተለይ ደግሞ እያደግን ስንመጣ እናቴ በቃ ቃላት አይገልጸውም። እኔና እህቴን ለማስተማር አዲስ አበባ በነበረችበት ጊዜ በጣም ከባድ እንደሚሆን የማውቀው አሁን እኔ ራሴ አድጌ በማደርገው እንቅስቃሴ ነው። ግን ደግሞ የሷ በጣም የሚለየው ምንድነው እዚህ ብዙ ሰርታ ብዙ ኮኔክሽን ኖሯት ከቤተሰቦቿ ከትዳሯ ከቤተክርስቲያን ርቃ ወደማታውቅበት ሰፈር ወይም ደግሞ ወደማታውቅበት አካባቢ ነው ለተሻለ ትምህርት ተብለን ያደረግነው እና ቀላል ነገር አይደለም። ምክንያቱም አዲስ ሰው ነው የምትተዋወቀው። እንደገና 2 ልጆች ትንንሽ ነን፣ እነሱን ይዘናል። የነሱ ኃላፊነት አለ፣ የራስ ኃላፊነት አለ። ከሰዎች ጋር እዚያ ያለው ካልቸር እና እዚያ ያለው ይለያያል እና እሱን ለምዳ እንደገና እኛን ደግሞ አብቅታ ለትምህርት ለቁም ነገር ማብቃት ማለት ቀላል ነገር አይደለም። ስለዚህ የሚገርመኝ ነገር እግዚአብሔር ደግሞ በዛ ጥበብን ሰጥቷት በነበርንበት ሰፈር ወይም ደግሞ በነበርንበት መጀመሪያ በገባንበት አካባቢ በቃ ማሚ በጣም ተግባቢ ናት። ከሰዎች ጋር ኮኔክሽን ቶሎ ነው የሰራችው። በጣም የሚወዷት የሰፈር ሰዎች እኛ እንዳጋጣሚ ሆነ በጣም ከባድ ሰፈር የሚባል ነበር ያደግነው። 24 መገናኛ 24 ይባላል። አሁን በጣም ጥሩ ሆኗል። ግን እኛ በገባንበት ሰዓት በጣም የሚያስፈራ ታይም ነበረ። ግን የሚገርመው በጣም የሚወዷት ያስፈራሉ የሚባሉ የዛ የሰፈሩ የሚረብሻሉ የሚባሉ ልጆች ነበሩና ማዘር ካሉ በቃ እና በኮንፊደንስ አላቆም እኔ ራሴ እዛ የተወለድኩ ያህል ስሜት ነው የሚሰማኝና እግዚአብሔር ሞገስ ሰጥቷት ካልሆነ በስተቀር በጣም ከባድ ነው እንደ አዲስ ሆኖ እዛ ሰፈር ገብቶ እነሱን ደግሞ አሸንፎ መኖር ማለት ነው። ይህ በእንዲህ እንዳለ ደግሞ ትምህርታችንም ላይ ደግሞ በጣም ፎሎ አፕ ታደርገናለች። በቃ በትምህርታችን ኤክሴል እንድናደርግ ከትምህርታችን የሚያዛንፈን ነገር ማንኛውም ነገር አስነስታ ጎደለብን የምንለውን ነገር የለም። በዚህ ደግሞ እንዳልኳችሁ ቅድም የደረጃ ተማሪዎች ነበርን እኔም እህቴም እና በዚህ ምክንያት ደግሞ እናቴ በጣም ትክክለኛ ልጆችን አስተምረሽ ለዚህ አብቅተሻል በመባል ሁሌም በመድረክ ተሸላሚ ነበረች እና ሁሌም በቃ እኛ መድረክ ላይ ቆጠን እሷ ትወጣለች ማለት ነው። ስለዚህ ሁሉ የሆነው እኛ ሰርተናል ለማለት ሳይሆን እግዚአብሔር ግን እነዛ በወሰኑባቸው ዓላማቸውን ጠብቀው እነሱ ደግሞ ይሄንን እናደርጋለን ብለው ተስማምተው በሄዱበት ቦታ ሁሉ እግዚአብሔር ደግሞ ሞገስ ሰጥቷቸው የማስተማር የማኖርን ጥበብ ደግሞ ሰጥቷቸው እኛም ደግሞ ወደ ሌላ መንገድ ሳንሄድ መቀላል አይደለም ልጅን ማሳደግና ሌላ ባህሪዎችን ሳንይዝ በሚፈልጉን መንገድ እነሱ በሳሉት መንገድ ውስጥ ሆነን ደግሞ እግዚአብሔር ደግሞ ለመልካም ነገር አብቅቶን ስራ ይዘን ዛሬ ጥሩ ደረጃ ላይ ነው ያለነው እና ይህ ሁሉ የሆነው ደግሞ ከእግዚአብሔር የተነሳ ነው። ስለዚህ ስለ እናትና አባቴ ደግሞ እግዚአብሔርን እጅግ አድርጌ አመሰግናለሁ። በመቀጠል እንዳልኳችሁ 9ኛ ወይም ደግሞ የመጨረሻ ልጅ ነኝ። በቤቱ በጣም ተወዳጅ ልጅ ነኝ በዚህ አጋጣሚ ምክንያቱም የቤት የመጨረሻ ስለሆንኩኝ ሁሉም አቴንሽን ሰጥቶኝ ነው ያደግኩት። የመጀመሪያ ታላቅ እህቴ ኢየሩሳሌም ቅድም ተናግራለች እና በቃ ሁለተኛ እናቴ ናት ማለት እችላለሁ እና ምንም እንትና የለውም ማለት በቃ ማሚ ያለች ማለት ጄሪና ማሚ አንድ አይነት ናቸው በቃ እና እንደ ታናሽ ሁሉም ይላል እኔ ያሳድጊያታለሁ እኔ የመጀመሪያ ልጅ ናት ይላሉ አሁን የወለዱ ሁሉ ማለት ነው እና የብዙዎች የታላላቆቼ በቃ እኔ እንደ ትንሽ ነው ስቲል እንደ ትንሽ ነው የሚያዩኝና በጣም ተወድጄ ተከብሬ እኔም ደግሞ አክብሬያቸው እንደ ታላቅ በቃ በጣም ነው የምወዳቸው ወንድሞቼን
እኔ እንጃ ሌላ ዓለም የለኝም እውነት ለመናገር እንዴት እንዳሳደጉን በማናውቀው መልኩ የውጭ ጓደኞች አሉን፣ ግን ሞር ሰርክላችን እዚሁ ነው። ስሞል ነው ሰርክላችን፣ ቤተሰብ ውስጥ ነው ደስታችንም። አሁን እንደዚህ ሆነን ብንውል ብናመሽ ውጭ አይናፍቀን፣ በቃ ደስተኞች ነን ባለንበት ቦታ ማለት ነው። እና ውጭም ሀገር ያሉትም እዛው በስልክም ተገናኝተው በቃ ደስተኞች ናቸው ባሉበት ቦታ ማለት ነው። ለምን ባውንደሪ የለንም፣ ሼር እንደራረጋለን። ባለን ደግሞ የታላቅነት ደረጃ ሁሉ በሪስፔክት መመከር ባለብን መልኩ ተመክረን፣ ጨዋታ ደግሞ በጣም እንችላለን። እውነት ለመናገር በጣም የሚያስቁ ወንድምና እህቶች አሉኝ። ምንም አይጎልም፣ ቁም ነገሩም አለ፣ ጨዋታውም አለ፣ መቆጣትም ካለባቸው እንደ ታላቅ ደግሞ አለ። ኢቨን አይዲያም ሼር እናደርጋለን እና በጣም ደስ የሚል እህትና ወንድሞች አሉኝ። በጣም ነው የምወዳችሁ በዚህ አጋጣሚ። ሌላው ደግሞ ምንድነው ሁላችንም ቅድም ተናግረዋለች ከአባታችን ጎን በመቆም በዚህ የወንጌል ስራ ላይ እንገኛለን። ባገኘነው የስራ ድርሻ ውስጥ ሆነን ደግሞ ወንጌላውያኖችን በመላክ ከሱ ጋር ቆመን ወርቁ ጎሌና ቤተሰቡ የወንጌል አገልግሎት የሚል ሚኒስትሪ አለን። ምንድነው የምናደርገው? ይሄንን ሚኒስትሪ በዚህ አጋጣሚ መናገር ፈልጋለሁ። ከኛም ጋር ደግሞ አብራችሁ መሳተፍ የምትፈልጉና ወንጌላውያንን መላክ የምትፈልጉ ካላችሁ ደግሞ ከኛ ጋር አብራችሁ መስራት ትችላላችሁ። ይህ የወንጌል አገልግሎት ምንድነው ከቤተክርስቲያን በመጽሐፍ ቅዱስ ተምረው ነገር ግን ደግሞ ወደ ተለያየ ቦታ ለመሄድ ደግሞ ሳፖርት የሚያስፈልጋቸው አገልጋዮች አሉ። እነዚህን አገልጋዮች በገንዘባችን እንደግፋለን። ኢንካይንድ በሆኑ ደግሞ ነገሮችም እንደግፋቸዋለን። የሚሄዱት ራቅ ወዳለ ቦታ ነው። ቤተሰብ አላቸው። ከልጆቻቸውና ከባለቤትና ከልጆቻቸው ጋር ነው ወደ ሚሽን የሚሄዱት እና ይህንን ተልእኮ ደግሞ ለመሄድ ሲሄዱ ምናልባት የሚሄዱበት ቦታ በጣም ሪሞት ኤሪያዎች ናቸው። ብዙ ፋሲሊቲዎችን አያገኙም። ትምህርት ቤትም ካለ ልጆች በዛው ይማራሉ፣ ከሌለም ደግሞ ትምህርት ቤት እስኪገኝ ድረስ ይጠብቃሉ። ግን እኛ የእነሱን ቀለብ፣ የሜዲካል፣ የትራንስፖርቴሽን የሚያስፈልጋቸውን ነገር ደግሞ ገንዘባችንን በመላክ ገንዘባችን ይሄዳል ማለት ነው። እነሱ ወንጌሉን ይዘውት ወደዛ ቦታ ይሄዳሉ፣ እኛ ደግሞ ከጀርባ ሆነን ገንዘባችንን እንልካለን ማለት ነው። ስለዚህ ኮላብ አድርገን ነው የምንሰራው። እነዛ ሰዎች በአንድ ቦታ ላይ ከ3 ዓመት ያህል ይቆያሉ። ከዛ ቤተክርስቲያን ይተክላሉ። ቀጣይ ላለ ሰው ደግሞ አስረክበው እንደገና ወደ ሌላ ቦታ ሙቪ ያደርጋሉ ማለት ነው። ስለዚህ ይህንን ወንጌል አብራችሁ መደገፍ የምትፈልጉ ሁሉ በኢትዮጵያ ቃለ ሕይወት ቤተክርስቲያን በዲላ ያሉ የወንጌል ዲፓርትመንት አለ። እነሱን በማግኘት ከኛ ጋር ደግሞ የዚህ የወርቁ ጎሌና ቤተሰቡ የወንጌል አገልግሎት መቀላቀል ትችላላችሁ። ብዙዎች ደግሞ ወደዚህ እንደምትመጡ እምነት አለን። ወንጌሉን አብረን እንስራ። ወንጌል ለሁሉም፣ ሁሉም ለወንጌል። አመሰግናለሁ።